ለዛሬም ጥቁር ባህር ክፍል 22ን ይዤላችሁ መጥቻለሁ። ይስማ ወደ ኤሌኒ ቤት ትሄዳለች። ይስማና ሀጋር ብቻቸውን ሲቀሩ ትልቅ ጠብ ተነሳ። ለምን ሕይወቴን ሰረክሽው በማለት ይስማ በቁጣ ጮኸች። ኤሌኒ የጩኸት ድምፅ ሰምታ ሮጣ ስትመጣ ይስማ ሀጋርን በቢላዋ ወግታታለች። ሁሉም በድንጋጤ ቆሙ። የኮቻሪ ቤተሰቦች በሙሉ በጎቻቸውን እየፈለጉ ነው። ሰብስበው ለማከም እየሞከሩ ነው። ፋጥማ ለአዴል እንዴት ትለዋለች። ይህንን ጀላን ካገኘው ትገለዋል። እሱም አይዞሽ እኔ እፈተዋለሁ ይላታል። ፋጥማም ይሶ በዋትሳፕ ግሩፕ ከፍቶ ፎርታናና ኮቻሪ ብሎም ስም እንደሰጠው ታያለች። አዴልም ይህንን ስም አሁኑኑ ቀይረሽ ኮቻሪና ፎርታና አድርጊው ይላታል። እሷም አንተ ሳትለኝ እኔ አድርጌዋለሁ ስትለው ጎሽ ጎበዝ ልጅ ነሽ ይላታል። ይሶም ግሩፕ ላይ የአጎቴን ቦታ አውቄያለሁ፣ አሁን ፋብሪካ ውስጥ ነው፣ እኔ ወደ እሱ ሄዳለሁ ብሎ ይልካል። አዴልም እሺ ካላት በኋላም ከይሶ ጋር ሰላም ናቸው አይደል ብሎ ይጠይቃታል። እሷም አዎ በጣም ሰላም ነን ትላለች። ቀጥለም አንተና ይስማስ እንዴት ናችሁ ስትል የፍቺ ጉዳይ ምን እንደሚሆን እየጠበቅኩ ነው ይላታል። እሷም አይዞ መልካም ይሆናል ትለዋለች። በዚህ ማለም ኖሩክም ዮሐንን እያከመው ነው። አዴል ደውለው ፎርታና ውስጥ አመፅ እንዳለና ይሶ ወደዚያ ውሻ ሸሪፍ መሄዱን ይነግሯል። ኦሩክ በእውነት ይላል። ጎካንና የሸሪፍ ሰዎችም ፋብሪካውን አጠቁም። ዮሐንም ደከመ። የኮቻሪ መሪም ይህንን ሲሰማ በልጁ ላይ በጣም ይፈራል። ሊዝለፈለፍ ሲልም አዴልና ፋጥማ ይደግፉታል። ኦሩክም ዮሐንን ከአባቱ ጋር በስልክ እንዲያወራ ያደርጋል። በክሊኒኩ ዙሪያ የፎርታና ሰዎች ተሰብስበው ዮሐንን ለመግደል ይፈልጋሉ። ኦሩክ ሁኔታው አስቸጋሪ ስለሆነም አዴል ሰዎችን እንዲልክለት ይጠይቃል። መሪው እኔ ደህና ነኝ፣ ልጄም ደህና ይሆናል ይላል። ወደ ሻኪር ደውሎም ሰዎችን ይዞ ወደ ክሊኒኩ እንዲሄድ ይነግረዋል። ሀጋር ቢላዋ ሆዷ ውስጥ ገብተው መሬት ላይ ትወድቃለች። ይስማ ደንግጣ ወደ ሀጋር እየሮጠች ትሄዳለች። ወደ ሆስፒታል ለመውሰድ ሲወርዱ ሰዎች ይደግፏታል። ይስማ ደንግጣ በቆመችበት ቀርታለች። ኤሌኒ እንዴት ትላለች። ምን ሆነች ነው? ለምን ጮሽባትም? ሕይወቴን ሰረቅሽኝ ያልሻት ስለምንድን ነው? ይስማ ደንግጣ መልስ አትሰጥም። ኤሌኒ አሁን ደንግጠሽ ነው ብላ ታረጋጋታለች። ወደ ሀጋር ልትሄድ ስትሮጥም ዘሪፋ ሀጋርን አይታ ምን ሆንሽብኝ ብላ ትጠይቃለች። የይስማ እጆች በደም ተለውሶ ስታይ ትናድዳለች። ልትገያት ሞከርሽ ትላለች። ሀጋርም አይደለም እኔ ሆነኝ በስተት ቢላዋ ላይ የወደቅኩት ትላለች። ወዲያውኑም ትዝለፈለፋለች። ይህ ሁሉ ሲሆን ይስማ ደንግጣ ቆማለች። ይሶ ወደ አጎቱ ፋብሪካ ከመሄዱ በፊት ፋጥማ የግሩፑን ስም እንደቀየረችው ያለ ኮቻሪን ቀድማ ስላስቀመጠችም እልህ ይዞና ፎርታናን መልሶ መጀመሪያ ያደርጓል። ወደ አጎቱ ሲሄድ በቪዲዮም ከበጀት ጋር ሲያወራ ያገኘዋል። በጀት በዮሐን ላይ ያደረገውን ይነግረዋል። ይሶ ሲገባም ሴፍጂን ያያታል። እንኳን ደህና መጣሽም ከዳተኛ ይላታል። ይሶ በአጎቱ ፊት ተቀምጧል። ፋጥማ ወደ መቃብር ወስዳም ስትወቅሰው የነበረውን ያስታውሳል። ሸሪፍ ሁኔታውን ለማሳየትም ከበጀት ጋር በቪዲዮ ነበር። ይሶ ምን እያደረግክ ነው ይላል። እሱም ኮቻሪዎችን በማሰቃየትም እየተዝናኑ ነው ይላል። ይሶም አብሮት ይስቃል። ምን ለማድረግ እንደታቀረም ይጠይቋል። ሸሪፍ ብዙ ነገር አቅጃለሁ ይላል። መጀመሪያም ይስማ ወደ እኔ መመለስ አለባት፣ የፍቺውን ጉዳይ ደግሞ መርሳት አለባት ይላል። በመቀጠልም ኤሌኒን እንደሚወስዳት ይናገራል። ይስማ ወደ እሱ እንድትመለስ ለማድረግ ብቻ። ይሶ ይበልጥ ይጨነቃል። እንዴት ነው ኤሌኒን የምትወስዳት ይላል። ሸሪፍም አሁኑኑ ወደ ክሊኒኩ ሄዳለሁ ይላል። ይሶ በጣም ይጨነቃል። አልገባኝም በኤሌኒ ላይ ምን ልታደርግ ነው ይላል። እሱም ይስማን አስፈራራባታለሁ፣ ልጇን ከፈለገች ፍቹን መተው አለባት ይላል። ይሶ ይደነግጥና ሻይ ላፍላላችሁ ብሎ ወደ ኩሽና ይገባል። ለፋጥማ ስለ ኤሌኒ ማስጠንቀቂያ ይልካል። ፋጥማ በፍጥነት ለአዴል ትነግረዋለች። አዴልም ይጨነቃል። ይስማ ባህር ዳርቻ ላይ ተቀምጣ እያለቀሰች ነው። ከአዴልና ከኤሌኒ ጋር ህይወቷን ብትቀጥል ምን ሊሆን እንደሚችል ትገምታለች። አዴል ይደውልላታል። የት ነሽ ኤሌኒ የት ናት ይላታል። እሷም ትደነግጣለች። እሱም እንዳትፈችው ሊያስፈራራሽ ኤሌኒን ሊወስዳት ነው ይላታል። ይስማ ጉድፈላ በእውነት ወደ ክሊኒኩ ሄዳለች ትላለች። ልጇን ለማዳንም ትሮጣለች። ፋጥማ ለአዴል መኪናውን በፍጥነት ንዳው ትላለች። ኤሌኒ ዘሪፋና ሚካ ሀጋርን ይዞም ክሊኒክ ይደርሳሉ። በህጀትና የሸሪፍ ሰዎች እዚያ ነበሩ። ዘሪፋ በበህጀት ላይ ትጮህበታለች። እነዚህን ሰዎችም አሁኑኑ አስወግዳቸው ትላለች። ኤሌኒ ሰዎቹን ለመገፍተር መሃላቸው ትገባለች። የሸሪፍ ሰዎች ሊወስዷት ሲሉ ኦሩክ ወጥቶ ይጣላቸዋል። በድንገት ይስማ መታ በጠመንጃ ትተኩሳለች። ከሴቷ ላይ ራቁ ትላለች። አዴልና ሌሎቹ ደርሰው ልጅቷን ይጠብቃሉ። ሸሪፍ ኤሌኒን መውሰድ እንዳልቻለ ሲሰማ ይናደዳል። ይዘውም ከጎን ሆኖ ይህንን ሲሰማ እፎይታ ይሰማዋል። ኤሌኒ ክሊኒክ ገብታ ሀጋርን ታክማለች። አዴል ገብቶ ሁኔታውን ያያል። ዘሪፋም ይስማ እንደወጋቻት ስትነግረው ይደነግጣል። ኤሌኒን ይስማ የት ናት ብሎ ይጠይቃል። እሷም ቢሮ ውስጥ ናት ትለዋለች። አዴል ወደ ይስማ ገብቶ መሬት ላይ ተቀምጣ ደንግጣ ዝም ብላ ያገኛታል። ወደ እሷም እየሮጠ ሄድና ሊያረጋጋት ይሞክራል። እሷ ግን በጣም ተሰብራለች። ለምን ሀጋርን አጠቃሻት ሲላትም ሕይወቴን በሙሉ ሰረቀችኝ ትለዋለች። እሱም አቅፏት እያለቀሰች ሕይወታችንን በሙሉ ሰረቁብን ትላለች። እሱም ልክ ነሽ በእውነት ሰርቀውብናል ብሎ ያረጋጋታል። በዚህ መሃል ኤሌኒ ኦሩክና ዘሪፋ ሀጋር ጋር ናቸው። ኤሌኒ ለሀጋር የሶኖግራፊ ምርመራ ታደርግላትና የውስጥ ደም መፍሰስ እንደሌለባትም ታረጋግጣለች።
ነገር ግን በምርመራው ወቅት ኢሌኒ ሀገር መውለድ እንደማትችል መሃን መሆኗን ትረዳለች። እንዴት ሊሆን ይችላል ታዲያ እኔን እንዴት ወለደችኝ ብላም ትገረማለች። ኦሩክና ዘሪፋ በጣም ይደነግጣሉ። ምን ብለው እንደሚመልሱላትም ግራ ይገባቸዋል። ጋዜብ ፍርድ ቤት ሆኖም አልዋ በሸሪፍ ላይ ምስክርነት ለመስጠት ትመጣለች። ወደ ሀጋር ቢደውልም እሷ አትመልስም። እሱ ምን እንደተፈጠረም አያውቅም። ፈሪዳ ትመጣለች። ጋዜብም አንዷ ምስክርነቷን ትሰጣለች፣ ሌላኛዋ ደግሞ አመጣልሻለሁ ይላታል። ፈሪዳ ግን ተረዳኝ፣ እኔ ከስራዬ ታግጃለሁ ትሏለች። ጋዜብና አልዋ በጣም ይገረማሉ። ምክንያቱን ሲጠይቋት በሸሪፍ ምክንያት ነው ትላቸዋለች። እነሱም በጣም ይናደዳሉ። ሚሌናን ማግኘት አለብን፣ እሷ ኤሌኒን ከሸሪፍ እንደወሰደች ካመነች ሸሪፍ ወደ እስር ቤት ይገባል ትላለች። ጋዜብ ተናዶም የት ነው የምናገኛት? ግሪክ ሄጄ ላምጣት ይላል። አሏም ተረጋጋ ትሏለች። ፈሪዳም እኔ መልቀቂያዬን ላስገባና ከዛ በኢስማ ቤት እንገናኝ ትላለች። ፈሪዳም ስራዋን ስለምትወድ መልቀቂያ ስታስገባ ልቧ በጣም ያዝናል። ኢስማም በአዴል እቅፍ ውስጥ ሆናም እሱ ሊያረጋጋት ሲሞክር በድንገት ስሜቷ ይለዋወጥና ትገፋለች። እሱም እብደቱ ጀመረ አይደል ይላታል። እሷም አዎ ጀመረም። ልታገባ እንደሆነ እየነገርከኝ ላላብድ ትፈልጋለህ እንዴ? እንዲህ ያለ ባለጌ ትሆናለህ ትለዋለች። እሱም ካላስተዋልሽም አንቺ እኮ ካገባሽ 20 ዓመት አልፎሻል ይላታል። እሷም ትደነግጣለች። እኔ ስጋባ ማየትም ከብዶ ነበር አይደል ትለዋለች። እሱም ከእስር ቤትም አምልጦ የኢስማንና የሸሪፍን ሰርግ አይቶ ልቡ የተሰበረበትን ጊዜ ያስታውሳል። ወደ አሁኑ ጊዜ ተመልሶም አሁን ልትወቅሽኝ ነው የሆነው ሆኗል ብሎ ጉዳዩን ይዘጓል። ሸሪፍም ኢሌኒን ሊወስዳት እንደፈለገ ማን ነገረ ስትለውም ኢሶ ይላታል። ኢሶም የሸሪፍን እርምጃዎች የሚናገርበትን ግሩፕ ያሳያታል። አዴልን አይዞሽ እኔ ከአንቺ ጋር ነኝ፣ ኢሌኒን እንጠብቃታለን ይላታል። በፍቹ ጉዳይ ምን አሰብሽ ሲላት ሸሪፍን በልጅ ጠለፋ ክስ ከሰውና ይታሰራል፣ ያኔ ይፋታለሁ ትላለች። የማንን ልጅ? የሀጋርን ልጅ ሲላት አዎ ትላለች። ስለ ፈሪዳም ሁኔታ ትነግረዋለች። አዴል ደውሎም አይዞሽ አትዘኝ፣ ከኛ ጋር ስሪም፣ ያንኑ ደሞዝ አልፎ ተርፎ የተሻለ እንከፍልሻለን ይላታል። እሷም ለጥቂት ጊዜ ተወኝ ትላለች። እሱ ግን አልተውሽም፣ እኔና ኢስማ እየጠበቅንሽ ነው ይላታል። ጋዜብ ለፈሪዳም ከኛ ጋር በትሰሪ ይሻላል ይላታል። የገዛላትን ጣፋጭ ይሰጣታል። እሷም በጣም ደስ ይላታል። አዴል ለኢስማ አሁንም በሸሪፍ ጉዳይ ምን እናድርግ፣ ሌኒን እንደጠለፋት እንዴት እናረጋግጥ ይላታል። ብቸኛው መፍትሄ ሚሌና ናት። እሷ መታ ሌኒን ከሸሪፍ እንደወሰደች ካመነች እሱ ይታሰራል ትላለች። አዴል አይዞሽ መፍትሄ እናገኛለን ይላታል። በዚህ መሃል ሌኒን የሀጋርን ቁስል እየሰፋች ጥርጣሬ ጭንቅላቷን ሞልቶታል። ዘሪፋ ልታታልላት ትሞክራለች። አንቺን ከወለደች በኋላም ችግር አጋጥሟት መሃን ሆና ሊሆን ይችላል ትላታለች። ሌኒም ሊሆን ይችላል ግን ማረጋገጥ አለብኝ ትላለች። ኦሩክ ዝም ብሎ ቆሟል። እሷ በዚህ ውሸት እንድትቀጥል አይፈልግም። አዴል ሻኪርና መሪውም አይዋንን ወደ ኮቻሌ ወስደው ሕክምናውን እንዲቀጥል ያደርጋሉ። አዴል ስለ ሀጋር ሁኔታ ይጠይቃል። ሌኒም ደህና ናት ትላለች። ሌኒ ኢስማን ልታይ ትሄዳለች። አዴልም ኦሩክን ሻኪርን ስላዳነ ያመሰግናል። ኢስማም ኢሌኒን አቅፋ ከአዴል ጋር ትሄዳለች። ኦሩክ ቢሮ ገብቶም ኢሌኒ ሀጋር መሃን ናት ያለችውን ያስባል። በጣም ተበሳጭቶ ወደ አያቱ ደውሎ ከጎን የነሽ አይደል ይላታል። እሷማ አዎ ልጄ ትለዋለች። ቤተሰቡን በሙሉ ሰብስቤ አሁኑኑ እመጣለሁ፣ የሂሳብ ማወራረጃ ጊዜ ደርሷል ይላታል። ሽሪን ፋጥማን ልታያት ትሄዳለች። ስለ ኢሶ ትጠይቃለች። ፋጥማ አላውቅም ትላለች። ተጣልታችኋል ስትላት አይደለም ግን ወደ አባቱ መቃብር ወስጄው ነበር ትላለች። ለምን እንዲህ ያደረግሽ ስትላት ቤተሰቦቻችን እርስ በርስ እንደተገዳደሉና ጠላቶች መሆናችንን ላስታውሰው ብዬ ነው ትላለች። ሽሪንም ለመሆኑ ማስታወስ የሚያስፈልገው ኢሶ ነው ወይስ አንቺ ትላለች። እኔ ሁሌም ማስታውሳለሁ ትላለች። ሽሪን በጥላቻ ውስጥ ሰላም እንደሌለ ልታስረዳት ትሞክራለች። ሽሪን ስትወጣ ፋጥማ ትሸኛታለች። በዚህ መሃል ኢሶ ይመጣል። ኢሶ ፋጥማን ሳያናግራት አልፎ ይገባል። በሷም አስኗል። ፋጥማ ወደ ቤት ገብታ ከኢሶ ጋር ወሬ ለመጀመር ትሞክራለች። እንኳን ደስ አለህ መኪናዋንም አሰርታታል መሰለኝ ትላለች። እሱም አዎ ፈጣሪ ይመስገን፣ ግን ከእንግዲህ መሳፈር ካልፈለግሽ መብትሽ ነው ይላታል። እሷም ይህን የምትለው አደጋ ስላደረስኩባት ነው ስትለውም እሱም አዎ ይላታል። ችግር የለውም ትለዋለች። እሱም እሺ ብሏት ልብሱን ለመቀየር ይገባል። እሷም ተከትለው ትገባለች። እሱ ገረም ብሎም ገላውን ሊታጠብ እንደሆነ ይነግራታል። እሷ ግን ዝም ብላም በሩ ላይ ቆማ ታየዋለች። እሱ እንድትወጣ በምልክት ያሳያታል። እሷም በጣም አፍራ ትወጣለች። እሱም ገላውን ለመታጠብም ገብቶ ልቡ በጣም እየተሰቃየ ነው። እሷም በሩ ውጭ በተመሳሳይ ስሜት ውስጥ ናት። አዴል ኢስማን ወደ አንድ ተራራማ ቦታ ይወስዳታል። እሷ ግን ለምን ወደዚህ እንደወሰዳት አልገባትም። አዴል እዚህ ባለም አንድ ቤት ውስጥ ሚሌናን ደብቆም ቆይቷል። ለኢስማም ያሳያታል። ኢስማ በጣም ደንግጣ ትናደዳለች። አዴልም ምንድነው መፍትሄው እሷ ናት እያላችሁ አልነበረም? እኔ ደግሞ ይዤላችሁ መጥተው በምስጋና ፋንታ ትቆጭኛለሽ ይላታል። እሷም እውነት ነው፣ አሁን ምን እናድርግ ስትለውም እስክትናዘዝ ድረስ እዚህ ትቆያለች ይላታል። ሌላም በውስጥ ሆና ለመውጣት ስትጮም አዴል ለኢስማ እንዴት አገኘኋት ግን ጎበዝ አይደለሁ ይላታል። እሷ ግን አንተ በቃ እስር ቤት ውስጥ ለመግባት ትፈልጋለህ አይደል እያለች ትጨቃጨቋለች። በሌላ በኩል ፋጥማም ኢሶ ከገላ መታጠቢያ እስኪወጣ ትጠብቃለች። በጣም ስለቆየባት ልታንኳኳ ስትል በሩ ይከፈታል።
እሱ ሲወጣ ስታየው ወዲያውኑ ስራ ያዘች በመምሰል ወደ ኩሽና ትሮጣለች። ይሶም ውሃ ለመጠጣት ኩሽና ሲገባ ምንም አልሰራሁም፣ ደግሞ ምግብ ማብሰል አልችልም ትላለች። እሱም ከአንቺ ምግብ አልጠበቅኩም፣ ያመጣሁት ፒዛ አለ እሱን አሙቂ ይላታል። እሷም እሺ አሞቀዋለሁ፣ ምንም እንኳን ከዚህ በፊትም አሙቄ ባላውቅም ቀላል ሳይሆን አይቀርም ትላለች። ፒዛውን ወደ ምድጃም ታስገባለች። እሱም ፈጣሪ እርዳሽ ብሏት ቲቪ ለማየት ይሄዳል። እሷ ግን እንደ ድሮ ስለማያጫውታትና ስለማይቀልድባት ግራ ገብቷታል። ወጥታ ይህን ቲቪ አጥፋው ትለዋለች። ከፊቱ ተቀምጣም እስከ መቼ ነው እንዲህ ዝም የምትለው ስትለው ምን እንድልሽ ትፈልጊያለሽ? ጭንቅላቴ በአንቺ ድርጊት ተይዟል ይላታል። ቀጥሎም ትላንት ያልኩሽን እርሹም በህልም ዓለም ውስጥ ሆኜ ነበር፣ ግን ስሜቴ ስህተት እንደነበረ ተረድቻለሁ ይላታል። እሷም ስሜት እንዴት ስህተት ይሆናል ስትለውም እኛ አብረን ልንሆን አንችልም ይላታል። እሷም በእውነት እኔም እኮ የምለው ይሄንኑ ነው ብላም ተነስታ ትሄዳለች። ግን ተመልሳም ትጣላለች። እሱም ምንድነው የሚያናድድሽ ሲላት ትደነግጥና አልተናደድኩም፣ ደግሞም ያልኩት እውነት ነው፣ ቤተሰቦቻችን ተገዳድለዋል፣ በእናንተ ምክንያት እኔ የቲም ሆንኩኝ ትላለች። እሱም ተናዶም ይሄ ነገርም አያልቅም፣ ሁሉንም እኔ የገደልኳቸው ይመስልም ይላትና የኔ ውድ ሚስትን የረሳሽው ነገር አለ ይላታል። ምን ስትለው ምድጃ ውስጥ ያለውን ፒዛ ይላታል። እሷም ፒዛው እንዳይቃጠል እየሮጠች ትሄዳለች። ዘሪፋና ኤሌኒም ሀጋርን ወደ ቤትም አድርሰዋታል። ኦሩክ ለኤሌኒም ነይ እስኪ እፈልግሻለሁ ብሎ ይወስዳታል። ሀጋር በልጇ ሁኔታ በጣም ተደስታ ለዘሪፋ አየሻት ልጄ እንዴት እንደምትጨነቅልኝ ትላታለች። ዘሪፋ ግን መሃን መሆኗን እንዴት እንደምታሳውቃት ግራ ገብቷታል። አጠገቧ ተቀምጣ ሁሉም ነገር አከተመ ጠፋን ትላታለች። እኔም በሶኖግራፊ ምርመራ ወቅት መሃን መሆኗን እንዳወቀች ትነግራታለች። ሀጋር ደንግጣ እንደ እብድ ትሆናለች። አይደለሁም፣ እኔ መሃን አይደለሁም፣ ልጅ አለኝ፣ ለኔ የኔ ልጅ ናት እያለች ትጮኻለች። ዘሪፋም በሁኔቷ በጣም ትፈራለች። በውጭ በኩልም ኦሩክና ለኔ ተቀምጠው እያወሩ ነው። ለኔ ዛሬ ልጠለፍ ነበር ስትለው ከእንግዲህ እንዲህ እንዲሆን አልፈቅድም፣ አንድ ጊዜ ተጠልፈሻል፣ እሱ ይበቃል ይላታል። እሷም እየሳቀች ስለ ሚካ ስታነሳም እሱ ይቀናል። እሷም እየሳቀች ጓደኛሞች አይደለንም እንዴ ለምን ትቀናለህ ትለዋለች። እሱም ወሬ አታብዥ ይላታል። በዚህ መሃል ዘሪፋ መጣ በድንገት ስታያቸው ይደነግጣሉ። ዘሪፋ እየሳቀች የሎሚ ጭማቂ ላምጣላችሁ ትላቸዋለች። የኔም የተሽኮረመመች እኛ ከጓደኛሞች ብቻ ነን ትላለች። ዘሪፋ ግን ጓደኝነታችሁ በደንብ ይታያል ብላም ታሾፍባቸዋለች። ለኔ አፍራ ወደ ቤቷ ትሮጣለች። ኦሩክ እናቱን ለምን ልጅቷንም ታሳፍሪያታለሽ? ምን ፈልገሽ ነው ይላታል። ዘሪፋም ሞኛቱን ሀጋር እናቷ እንዳልሆነችና አንተ እንደዋሻት ስታውቅ ፊትን እንኳን የምታይ ይመስላል ትለዋለች። እሱም እሷ ራሷ እስክታውቅ አልጠብቅም፣ እኔ ራሴ ሄጄ እውነቱን እናዘዛለሁ ይላል። ዘሪፋ ግን ፈሪ ስለሆንክ አታደርገውም ትለዋለች። አዴልም ይስማን ምግብ ለመብላት ወደ አንድ ሬስቶራንት ይወስዳታል። እሷም ዛሬ ትልቅ ቀን ነው፣ ሁሉም ነገር በአንድ ቀን ሆነ ትላለች። ሸሪፍም ወደ ቤቱ ሲመለስም ኦሩክ፣ ዘሪፋ፣ ይሶና ሽሪን ተሰብስበው ይጠብቁታል። ኦሩክ በሸሪፍ ድርጊት ይወቅሷል። ሸሪፍ ግን እናንተ ናችሁ የጠፋችሁት፣ ኮቻሪዎች ጠላቶቻችን መሆናቸውን ረስታችኋል ይላቸዋል። ሽሪን እኛ እኮ ታርቀናል ስትሉም አባቴንና ወንድሜን ከገደሉ ሰዎች ጋር አልታረቅም ይላል። ሸሪፍም ኦሩክን አንተና ወንድም በመቃብር ላይ የገባችሁትን ቃል ከረሳችሁ እኔ አልረሳውም ይላል። ኦሩክ ተናደው ቃል ያኔ ሕፃናት ነበር፣ ከዚያ ጊዜ ጀምሮ ሕይወታችን በእናንተ ሞኝነትም ተቆረጠ ይላል። ኦሩክም አያቱን አንቺ ሰላምን ትደግፊያለሽ ወይስ አትደግፊም ሲላትም ልጄ እኔ ሰላምን እደግፋለሁ ትላለች። እሱም ከእንግዲህ ይህን የማይታዘዝ ልጅሽን ንብረቶችም ሁሉ በእኔ ስም አድርጊ ይላታል። ሁሉም ይደነግጣሉ። ሽሪን ላስብበት ትላለች። ኦሩክ ግን ተቆጥቶ ለማሰብ ጊዜ የለም አሁኑን ወስኝ ይላታል። ሸሪፍ በጣም ይፈራል። በመጨረሻም ሽሪን ተስማምታ ነገ ንብረቱን በሙሉ ወደ ኦሩክ ስም እንደምታዞር ትናገራለች። ይሶና ዘሪፋ በዚህ በጣም ይደሰታሉ። አዴልና ይስማ አብረው እየተመገቡ እያለ አዴል መብላቱን አቁሞ በይስማ ውበትም ይደመማል። ይስማ ለምን አትበላም ስትለው በሮማንቲካዊ ስሜት ከፊቴ ያለውን ውብ እይታ እያየሁ እንዴት ልብላ ይላታል። እሷም ትሸማቀቃለች። አዴልም ከጀርባሽ ያለውንም ተፈጥሮ ማለት ነው ብለውም እየቀለደም ያሾፍባታል። በመቀጠልም ይስማ በድጋሚ በዋሽህ ይቅር ትለኛለህ ብላ ስትጠይቀው በጣም እቆጣለሁ፣ ግን ዳግመኛም ከኔ እንድትርቂ ወይም ብቻሽን እንድትሆኝ አልፈቅድም ይላታል። ለይስማም ከሸሪፍ ስልክ ይደወልላታል። የፍቺ ቀጠሮ ለነገ መራዘሙን ይነግራታል። ምክንያቱም ለጠበቆቿም ጉቦ ሰጥቶ እንዳይመጡም አድርጓቸዋል። ይስማ በጣም ትናደዳለች። አዴል ጉዳዩን ሲሰማ ይቆጣል። ሸሪፍም ወደ ቤቱ ሲመለስ ሴፍቲን ያገኛታል። ሁለቱም እንደ ሰይጣን ተንኮል ሲያሴሩ ይውላሉ። ሸሪፍም ይስማን ለማስገደድ እህቷ አሚናን ለመያዝ ይወስናል። ሴፍጂ የገዛ እህቷ ብትሆንም ሸሪፍን ለመርዳት ተስማማለች። ማግስቱ ሴፍጂ አሚናን አግኝታ ልጅሽንም ከኔ ጋር ተይውና አንቺ ይስማን ለመርዳት ፍርድ ቤት ሂጂ ብላም ታሳምናታለች። በመኪና ስታደርሳትም አሚናን የሚያፈዝ መድኃኒት ያለበትም አይስ ኮፊ ትሰጣታለች። ፍሬዳም አሁን የይስማ ጠበቃ ሆናለች። ይስማም አዴል ሚናንን አግቶ ይዟታል የሚል አስደንጋጭ መረጃ ለፍሬዳም ትነግራታለች። ፍሬዳ ደንግጣ ጥሩ ነው ቀድሜ ከስራ የለቀኩት ካልሆነ አዴል ከሸሪፍ ፊት ይታሰር ነበር ትላለች። ሁለቱም በጭንቀት ውስጥ ይወድቃሉ። ሴፍጂም አሚናን ወደ ቤቷም ትወስዳታለች።
አሚና ራሷን ስታ ስትወድቅም ሴፍጂ መሬት ላይ ታስተኛታለች። በሌላ በኩልም ጋዜብ ጀላልን ፍለጋ ይሄዳል። ጀላን ይቅርታ ቢጠይቅም ጋዜብም ይቅር ብያለሁ ሂድ ይለዋል። ጀላ ሊወጣ ሲል ግን በድንጋይ ተመቶ ራሱን ስቶ ይወድቃል። አዴል ድልድዩ ላይም ቆመም ከኤስማ ጋር የነበራቸውን የልጅነት ትዝታ ያስታውሳል። ፍየል በስጦታ ሰጥቷትም እሷን በጣም ደስተኛ የነበረችበትን ጊዜ እያሰበ በሀዘን ታውጣል። በድንገት የኮቻሪ ሰዎችና ፋጥማ ከኔሶ ጋር በመኪና ይመጣሉ። ፋጥማ ለኢሶ በጣም አትናደድ፣ የሚገባውን ቅጣት አስብ ትለዋለች። እሱም ከእሱ ጋር ስላሳለፍሽም የልጅነት ጊዜ ሲላት የልጅነት ጊዜ አብቅቷል፣ እኔ አሁን አድጌያለሁ፣ ከአንተ ጋር ነኝ ትላለች። ስልኳን ስትከፍተው የዋትሳፕ ግሩፑን ስም ቀይሮ ፎርታና የሚለውን ቀድሞ እንዳደረገ ታያለች። እንደ ሕፃን እልህ ይጋባሉ። በዚህ ማለም አዴል መጥቶ ከመኪናው ያወርዳቸዋል። እህቱ እየሮጠች መታ ታቅፏለች። አዴልም ኢሶ ፍየሏን እንዲይዝ አድርገው ዳግመኛ የግሩፑን ስም ከቀየርክ የማትገባትን እህቴን እወስድብሃለሁ ይላል። ጋዜብም ጅላን ይዞት ይመጣል። ሁሉም የጅላን ክህደት ለመቅጣት ይሰበሰባሉ። ጋዜብ አዴልን ሲያዩ ይስማ ኢሌኒ የአዴል ልጅ ናት ያለችው ትዝ ይለዋል። እውነቱን ደብቀው ለጓደኛው ክህደት እየፈጸመ እንደሆነ ስለሚሰማው በጸጸትም ይጨነቃል። አዴልም ምን ሆነሃል ተቀይረሃል ብሎ ሲጠይቀው ምንም አልሆንኩም ይላል። አሏም ወንድሟ እውነቱን ለአዴል ይነግራል ብላ በጣም ትሰጋለች። ጂላን ለመቅጣትም ያመጡታል። ጂላን ከሸሪፍ ጋር ሆኖ ቤተሰቡን ሲሸጥ የነበረበትን የስልክ ድምፅ ቀረጻ ያሳያል። ቅጣቱም በድልድዩ ላይ ተሰቅሎ ከባህሩ ጋር ጥቂት ሴንቲሜትር ብቻ ተራርቀው እንዲቆይ ይደረጋል። ጥለውት ይሄዳሉ። ኢሶ ወደ አይዋን ሄዶ ለአንተም ቅጣት ተዘጋጅ ብሎም ያስፈራረዋል። አዴል ለፍቺ ችሎት ወደ ፍርድ ቤት መሄድ እንዳለበት ለጋዜብ ይነግረዋል። ጋዜብም ወደ ሀጋር ሄዶ ቤቱንም ከደም ስታጸዳ ያገኛታል። ጋዜብ ልጄ አትበያት፣ ሌኒ ልጅሽ አይደለችም ሲላት እኔ ሌላ ልጅ አይኖረኝም፣ ብቸኛ ተስፋዬ እሷ ናት ትላለች። መካነ መሆኗን ስትነግረውም ያዝንላታል። ሆኖም የእጅሽን አገኘሽ ይላታል። ልትመታው ስትልም እጇን ይዛታል። ሌኒ መታ ምን ሆናችኋል ትላለች። ሌኒ ለሀገር ከዳንሽ በኋላ ለምንም እንደወለድሽኝ ለማረጋገጥ ወደ ዶክተር እንሄዳለን፣ እናቴ እንደሆንሽ ተሰምቶኛ አያውቅም ትላለች። ይህ ንግግርም ሀጋርን ክፉኛ ይሰብራታል። ዘሪፋም ኦሩክን ሁሉንም ንብረት በስም ስላደረግ ተጠቀም ትለዋለች። እሱ ግን ተይኝ እናቴ ይላታል። አዴል ፍርድ ቤትም ይስማን ይጠብቃታል። ሸሪፍ በፍቹም ይስማን እንዳትገፋበት ለማስፈራራት የእህቷን ልጅ ፎቶ ያሳያታል። ልጅሽን አጥተሻል፣ አሁን ደግሞ የእህትሽን ልጅ እንዲጠፋ ማታደርጊ ብሎ ያስፈራራታል። ይስማ ትደነግጣለች። ዳኛው ውሳኔሽ ምንድነው? ትፈቻለሽ ወይስ ትተይዋለሽ ሲላትም ይስማ ዝም ትላለች። በዚህ ማለም አዴል የአሚናን ልጅ ይዞ ችሎት ውስጥ ይገባል። ይስማም ተደስታም አዴልን አመስግና አዎ መፍታት ፈልጋለሁ ብላ ትጫዋለች። ሸሪፍና ሴፍጂ በጣም ይናደዳሉ። ሀጋር ዶክተር ጋር ትገባለች። ሌኒም አብራታለች። ኢሶና ፋጥማ ደግሞ ራሷን ስታ መጸዳጃ ቤትም የተጣለችው አሚናን ለማዳን ይሮጣሉ። በፍርድ ቤቱም ያለው የዳኛው የመጨረሻ ውሳኔ እየተጠበቀ ነው። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?